የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው አንድ ነገር ለእናንተ ይዤላችሁ መጥቻለሁ ማለት ነው። አንድ ታሪክ እነግራችኋለሁ፣ እናንተ ደግሞ ትተባበሩኛላችሁ ማለት ነው። በዋነኝነት ዛሬ የመጣሁት እንግዲህ በሶሻል ሚዲያ ለበጎ ዓላማ ወይም ደግሞ አፋላጊ በተሰኘው ፕሮግራሜ ነው ማለት ነው። በዋነኝነት የምነግራችሁ ታሪክ ይሆናል። ሞር ጎንደር አካባቢ ያላችሁ፣ ወደ ጠገዴ አካባቢ ያላችሁ፣ ልዩ ቦታ ማሰሮ ደንብ የሚባል አካባቢ ያላችሁ ሰዎችን ነው ዛሬ የምፈልገው። ወይም ደግሞ ይህን ፕሮግራም የምትከታተሉ ሰዎች እዛ አካባቢ ላሉ ሰዎችም ሸር እያደረጋችሁ እንድታደርሱልኝ እፈልጋለሁ ማለት ነው። በዋነኝነት የምነግራችሁ ነገር ይኖራል። ከዛ ተነስታችሁ ምስሉ ላይ በማስቀምጠው ፎቶ እናንተ ደግሞ ታግዙኛላችሁ ማለት ነው። ተመልካቾቼ እንግዲህ ዛሬም እንደተለመደው ለእናንተ አንድ ነገር ይዤ መጥቻለሁ ማለት ነው። እንግዲህ ተፈላጊያችን ታጋይ ወይም አቶ ዮሐንስ ገብረ እግዚአብሔር መርሻ የሚባል አባት ነው። የምንፈልገው እሳቸውን ሰው ነው ማለት ነው። ታጋይ ወይም አቶ ዮሐንስ ገብረ እግዚአብሔር መርሻ። ታጋይ ስማቸው አይደለም እንግዲህ ያው የዘማች ስም ማለት ነው። ትክክለኛ ስማቸው ዮሐንስ ገብረ እግዚአብሔር መርሻ ይባላሉ። የተወለዱበት አካባቢ እንግዲህ ጠገዴ ወረዳ ጠለሎ በሚባል ልዩ ስፍራው ደግሞ ደባስ ክንደሽህ በሚባል አካባቢ መድኃኔዓለም ቀበሌ በ1921 ዓመተ ምህረት ነው የተወለደው። ይሄ ተፈላጊያችን ማለት ነው። እዚህ ጋር ፎቶ ላይ የምታዩት ሰው ማለት ነው። በደንብ ብታዩልኝ ዙም አድርጋችሁ በጣም ደስ ይለኛል። እዚህ ጋር በምስሉ ላይ የምትመለከቱት አባትን ነው እኛ የፈለግነው ማለት ነው። ወይም ደግሞ የኔ ተከታይ እንዳፋልጋት የፈለገችው አባቷን ነው። እንግዲህ ከረዥም ጊዜ በኋላ ተለያይተው ከኖሩ ከረዥም ጊዜ በኋላ ነው እንግዲህ አባቴን ማግኘት ፈልጋለሁ ብላ ኢንቦክስ ያደረገችኝ ማለት ነው። በቴሌግራም ሊንክ መጣ። ተጨማሪው ነገር እንግዲህ ይህ አባት የዘመነ መሳፍንት ወይም አፄ ኃይለ ሥላሴ አገዛዝና ስርዓት ስላልተመቻቸው ያው ካደጉ ትልቅ ሰው ከሆኑ በኋላ ማለት ነው የአገዛዙ ስላልተመቻቸው የደርግ ወታደር ነበሩ። ለረዥም ዓመት ኦልሞስት ወደ 15 ዓመት ሀገራቸውን በዘመቻ ወይም ደግሞ በታጋይነት ያገለገሉ ቆራጥ አባት ናቸው። እኚህን ሰው እንግዲህ በስም ይሆናል አላቅም፣ እንግዲህ በአካባቢያችን ታውቋቸው ይሆናል። ታዋቂ ሰውም ናቸው። ተጨማሪውም ነገር ምንድነው? በሶማሌ ክልል በኦጋዴን ለ7 ዓመትም የሀገሪቱን ዳር ድንበር ሲያስጠብቁ ነበረ። እንዲሁም ደግሞ በጥይት ተመተው ቀኝ እጃቸውም ቆስሎ እንደነበረ ያው ለማወቅ ችያለሁ ማለት ነው። በጠቅላላ ከኢትዮጵያ ሰራዊት ጋር ለ15 ዓመት እንዳልኳችሁ ተዋግተዋል። ያው በዚህ ሰዓትም ብዙ ያው ልጆችን አፍርተዋል። ወደ 5 ልጆችን አፍርተዋል። ትዳርም ይዘው ነበር ማለት ነው። ከነዚህ መካከል እንግዲህ አንደኛዋ ነች። አባቴን አላቅም እባክህን አባቴን አገናኘኝ ብላ ያው ጥቆማውን የሰጠችኝ ማለት ነው። ሌሎቹን አላቅም፣ ግን በሂደት የምናውቃቸው ይሆናል ማለት ነው። እንግዲህ አቶ ዮሐንስ ገብረ እግዚአብሔር የደርግ አባል ወታደር ነበርክ ተብሎ በአገዛዙ ወይም በኢህአዴግ አገዛዝም ታስሮ እንደነበረ፣ ከዛ በኋላም ከትንሽ ጊዜያት በኋላ ተፈትቶ በማዕከላዊ ጎንደር ዞን በሚባለው አሁን ወይም ደግሞ በድሮ ደግሞ ሰሜን ጎንደር ዞን በሚባለው የባህል ሐኪም አለቃ ነበረ። የባህል ሕክምና እንደ ኃላፊም ሆኖ ከነበረው እውቀት የተነሳ ያው ታዋቂነትን ያተረፈ ሰው ነው። ብዙ ሰዎች እርግጠኛ ነኝ እዛ አካባቢ ያላችሁ ጎንደር አካባቢ ያላችሁ ሰዎች ይሄንን ሰው ታውቃላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና በባህል ሕክምናው ዘርፍ ደግሞ በጣም ጥሩ አመርቂ ስራ ሲሰራ ስለነበረ አለቃ የሚባል ማዕረግም ተሰጥቶት ነበር ማለት ነው። አለቃ ዮሐንስ ገብረ እግዚአብሔር ይባል ነበር ማለት ነው። አለቅነቱ ምንድነው? በባህል ሕክምናው ዘርፍ ትልቅ ሚና ትልቅ ረገድ ይጫወቱ የነበሩ እዛ አካባቢ የታመሙት እንዲፈወሱ በጣም ብዙ ስራ ይሰሩ የነበር በባህል ሕክምናው ዘርፍ እና መሪም ሆኖ ይሰሩ የነበረ ሰው ናቸው ማለት ነው። እንግዲህ ከጠፉት አባት ያው በዘመናቸው ልጆችን አፍርተዋል ብያቸዋለሁ። ከነዚህም መካከል አሳምነው ዮሐንስ፣ ኬሮን፣ ናፈቆሽ፣ ጥላዬ እና ብርቱካን የሚባሉት ልጆችንም አፍርተዋል በትዳር ማለት ነው። ያው እኛ አባት እንግዲህ እንዳልኳችሁ ጠገዴ አካባቢ ነው የተወለዱት። ይኖሩበት የነበረው ለመጨረሻ ጊዜ የታዩበት ወይም ደግሞ ይኖሩበት የነበረው
ከተማ ግን ማሰሮ ደንብ ከተማ የሚባል ከተማ ወይም ማሰሮ የሚባል ቦታ ላይ ነው ማለት ነው። እንግዲህ ያው በታች አርማጭሆ ማለት ነው። ይሄንን ለማጣራት ችያለሁ ማለት ነው። እንግዲህ እኛ አባት ከጥቂት ጊዜ በፊት ተሰውረውብናል። በመሆኑም ያሉበትን የምታውቁ ጠቁሙን፣ ወረታ ከፋይ ነን ትላለች ልጅ ማለት ነው። የምታውቋቸው እኚህን አባት ወይም በስምም ይሁን ወይም ደግሞ ያያችሁ ሰዎች ካላችሁ እንግዲህ እንደተለመደው እኔን ኢንቦክስ ማድረግ ትችላላችሁ፣ ወይም ታች በምናስቀምጠው ስልክ ቁጥር እየደወላችሁ እኛን ማናገር ትችላላችሁ ማለት ነው። እንደነገርኳችሁ እንግዲህ አባታችን ቶሎ እንዲገኙ እኛም ለቤተሰቦቻቸው በጣም ምኞት አለን ማለት ነው፣ እንደ ፕሮግራማችን ማለት ነው። እንዳልኳችሁ ለመጨረሻ ጊዜ ልንገራችሁ፣ ተፈላጊው አቶ ዮሐንስ ገብረ እግዚአብሔር መርሻ ወይም ደግሞ ታጋይ ዮሐንስ ገብረ እግዚአብሔር መርሻ ይባላሉ ማለት ነው። ፎቶ እዚህ እንደምትመለከቱት እዚህ ላይ ያለው ማለት ነው፣ እዚህ ጋር የተቀመጠው ፎቶ ማለት ነው። ስለዚህ እኚህን አባት የምታውቁ ካላችሁ አሁንም አንዴ ልድገምላችሁ። ትውልዳቸው በጠገዴ ወረዳ ጠለሎ በሚባል ልዩ ስፍራ ደባስ ክንድሽህ በተባለ አካባቢ ነው። መድኃኔዓለም ቀበሌ በሚባል ቦታ ላይ ነው የተወለዱት ማለት ነው። እንዳልኳችሁ ለመጨረሻ ጊዜ ግን ኑሮ የነበረበት ታች አርማጭሆ ወደ ማሰሮ አካባቢ ነው፣ ጠገዴ ማለት ነው። ወደዛ አካባቢ ይኖሩ እንደነበረ ከሰዎች ለመረዳት ችያለሁ። አንዳንድ ኢንፎርሜሽንም ለመሰብሰብ ችያለሁ ማለት ነው። እንግዲህ ውድ ተመልካቾቼ እንደተለመደው ላይክ፣ ኮሜንት፣ ሸር እያደረጋችሁ ይህንን ቪዲዮ ለብዙ ሰዎች አዳርሱልኝ። ምክንያቱም ሰውን ከሰው ማገናኘት መልካም ነገር ነው፣ በፈጣሪም የተወደደ የተቀደሰ ሀሳብ ነው ማለት ነው። ሁላችንም በየሃይማኖታችን መቼም መልካም ስራ መስራት ትርፉንና ጥቅሙን ታውቁታላችሁ ብዬ ተስፋ አደርጋለሁ። በተለይ ጎንደር አካባቢ ጓደኞቻችሁ ካሉ፣ ወደ አርማጭሆ አካባቢ ጓደኞቻችሁ ቤተሰብ ካለ ሸር እያደረጋችሁ ማሰሮ አካባቢ ነው እንግዲህ ይሄ ነገር ያለው ማለት ነው። ማሰሮ ከተማ ላይ ነው። ሞር እዛ አካባቢ ያላችሁ ኢንፎርሜሽን እንድትሰጡኝ እፈልጋለሁ ማለት ነው። እኛም እንግዲህ ስራችን ስለሆነ እዛ መደን ቢሆንም ለመስራት እንገደዳለን ማለት ነው። እናፋልጋለን ያለበት ቦታ እየሄድን። ሌሎቻችሁም እንግዲህ ይህንን ፕሮግራም የምትከታተሉ ሁሉ የጠፋባችሁ ቤተሰብ፣ ወዳጅ፣ እናት፣ አባት፣ ወንድም፣ እህት ካለ እንደተለመደው በጥቆማ እየመጣችሁ በውስጥ መስመር እያናገራችሁልን እኛም እያፋለግናችሁ እንቀጥላለን ስራችን ማለት ነው። ውድ ተመልካቾቼ እንግዲህ ሸር በማድረግ ትተባበሩኛላችሁ። ያው እንደተለመደው ቀጣይ ጊዜ ደግሞ በሌላ ፕሮግራም እንመጣለን ማለት ነው። ይሄንን ግን እንደማታሳፍሩኝ ተስፋ አደርጋለሁ ማለት ነው። ለእህታችን እንዲገኝላት ወይም ልቧ እንዲያርፍ ለመላው ቤተሰቦቹ ተገኝቶ ልባቸው እንዲያርፍ የኛም ምኞት ነው። እንዳልኳችሁ ወረታም ከፋይ ነን ብለናል። ለሚጠቁመን ሰው ሽልማት ይኖራል እንደ ፕሮግራሙ። በዋነኝነት እሱ ልላችሁ እፈልጋለሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። አብራችሁኝም ስለሆናችሁ ሁልጊዜም በሀሳብ በአስተያየት ስለምትደግፉኝ ሁሌም ከጎኔ ስለሆናችሁ እጅግ ከልቤ በእግዚአብሔር ስም አመሰግናችኋለሁ ማለት ነው። ቀጣይም እንግዲህ ሀሳብ አስተያየቶችን ስጡን፣ ለእኛ ይገነቡናል፣ ይጠቅሙናል ማለት ነው። እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱን። ይህን ነው እኛን የሚያበረታታን። ሰብስክራይብም እያደረጋችሁ እኛ ቤተሰብ ሁኑ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።